የተለያዩ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች በ48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ እንዲሁም በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ እየገቡ ይገኛሉ። ሚኒስትሮቹ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱም አቀባበል ተደርጎላቸዋል። የዘንድሮ የአፍሪካ ህብረት ጉባኤ የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል የሚካሄድ ሲሆን የአህጉሪቱ የውሃ ደህንነት በዋናነት የጉባኤው አጀንዳ ይሆናል ተብሎም ይጠበቃል። ይህንን የተመለከተውን ዝርዝር መረጃ ሪፖርተራችን ሊያ ክብሮም እንደሚከተለው አዘጋጅተዋለች። 55 አባል ሀገራትን ያቀፈው የአፍሪካ ህብረት በፈረንጆቹ 1999 ነበር የአፍሪካ አንድነት ድርጅትን ተክቶ የተመሰረተው። ኢትዮጵያም ከአፍሪካ አንድነት ድርጅት ምስረታ ጀምሮ የአፍሪካ ህብረት መቀመጫ ሆና በየዓመቱ የሚካሄደውን ጉባኤ ስታስተናግድ ቆይታለች። ዘንድሮ የሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤም በያዝነው ሳምንት መጨረሻ በመዲናችን አዲስ አበባ ይካሄዳል። ከዚህ ከዋናው ጉባኤ አስቀድሞ ደግሞ የተለያዩ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች የሚሳተፉበትና ለመሪዎች ጉባኤ የሚቀርቡ አጀንዳዎች የሚቀርጹበት የስራ አስፈጻሚ ምክር ቤት ጉባኤ የሚካሄድ ሲሆን ከነገ ጀምሮ 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ይካሄዳል። በዚህ ጉባኤ ለመሳተፍም የተለያዩ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች ወደ አዲስ አበባ በመግባት ላይ ይገኛሉ። ወደ አዲስ አበባ ከገቡት ሚኒስትሮች መካከል የናይጄሪያ የውጭ ጉዳይ ሚኒስትር የሱፍ ማይታማቱ ጋር የማላዊ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ጆርጅ ታፓቱላ፣ የዛምቢያ የውጭ ጉዳይ ሚኒስትር ሙላምቦ ሃይምቤና የቡሩንዲ፣ የኮንጎ ዲሞክራቲክ ሪፐብሊክ እንዲሁም የቦትስዋና የውጭ ጉዳይ ሚኒስትሮች ይገኙበታል። ነገና ከነገ በስቲያ ይካሄዳል ተብሎ በሚጠበቀው 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ በቋሚ ኮሚቴዎች የተዘጋጁ 51ኛ ሪፖርቶችና ውሳኔዎች የሚገመገሙ ሲሆን እንደ ቡድን 20 ባሉ ዓለም አቀፍ መድረኮች የአፍሪካን ተሳትፎ ግምት ውስጥ ያስገባ ውይይት እንዲሁም የረቀቁ ህጎችና ሰነዶች ተግባራዊነት እንደሚዳሰስም ይጠበቃል። ይህን የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ተከትሎም 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7ና 8 ቀን 2018 ዓ.ም የሚካሄድ ይሆናል። ጉባኤው የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል የሚካሄድ ሲሆን ይህም የሀገሪቱን የውሃ ደህንነት የመወያያ ማዕከል የሚያደርገው ይሆናል ተብሎ ነው የሚጠበቀው። ከዚሁ የውሃ ደህንነት ጋር በተያያዘ ባሳለፍነው ዓመት የክረምት ወራት መገባደጃ ላይ የተመረቀው የኢትዮጵያ ህዳሴ ግድብን ተከትሎ የተፈጠረውን የሃይድሮ ፖለቲካ ክብደት የሚያሳዩ ጉዳዮችም የሚንጸባረቁበት እንደሆነ ነው ከወዲሁ እየተጠበቀ ያለው። በአፍሪካ ትልቁ የሆነውና 5150 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም ያለው ይህ ግድብ በሚሊዮኖች ለሚቆጠሩ ዜጎች የኤሌክትሪክ አገልግሎት ሊሰጥ ከመቻሉ ባሻገር ኢትዮጵያን ለተለያዩ ሀገራት የኤሌክትሪክ ኃይል ላኪ ማድረጉም ይታወቃል። ከግድቡ ጋር በተያያዘ በታችኛው የናይል ተፋሰስ የምትገኘው ግብጽ ግድቡ ለውሃ ደህንነቷና ለቀጠናዊ መረጋጋት ስጋት ሊሆን እንደሚችል ስትናገር መቆየቷ የሚታወቅ ሲሆን በሌላ በኩል የኬንያ የጅቡቲና የደቡብ ሱዳን ሀገራት መሪዎችና ሌሎችም ድጋፋቸውን ያሳዩት ይኸው ዲፕሎማሲያዊ አለመግባባቶች እየቀጠሉ ባሉበት ሁኔታ ነው። በዘንድሮ ጉባኤ መሪዎቹ የአፍሪካ ህብረት የውሃ ደህንነትን በተመለከተ የሚስተዋሉ ውጥረቶችን በማንሳት ውጥረቱን ለማርገብ ይመክራሉ የተባለ ሲሆን የሉዓላዊነት የፍትሐዊነትና የህልውና ጥያቄዎች ልክ እንደ ወንዞቹ በኃይል የሚፈሱበት መድረክ ይሆናልም ተብሎ ነው የሚጠበቀው። ከዚህ ባሻገር የአፍሪካ መሪዎች ሰላምና ደህንነትን በአፍሪካ አህጉራዊ ነጻ የንግድ ቀጠና በኩል የኢኮኖሚ ውህደትን ጨምሮ ቁልፍ በሆኑ አህጉራዊ ጉዳዮች ላይ ይመክራሉ ተብሎ ይጠበቃል። የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል የሚካሄደው ስብሰባ ውሃ በምግብ ዋስትና፣ በህብረተሰብ ጤና፣ በአየር ንብረት ለውጥ፣ በኃይል ማመንጨትና በሀገሪቱ የፖለቲካ መረጋጋት ላይ ያለውን ሚና የሚያጎላ ስለመሆኑ እየተነገረ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጉባኤውን አስመልክተው በሰጡት መግለጫ አሁን የሚስተዋለው የውሃ ውጥረት በአፍሪካ ልማት ላይ ከማተኮር ይልቅ ፈተና የደቀነ ነው ብለዋል። ፈጣን የህዝብ ቁጥር መጨመር፣ የከተሞች መስፋፋት፣ የአየር ንብረት መለዋወጥና የመሰረተ ልማት ጉድለቶች የውሃ አቅርቦትን ጉዳይ ዋነኛ የውይይት አጀንዳ እንዳደረገውም ነው የገለጹት። በአፍሪካ ህብረት ዘላቂ የአካባቢና ኢኮኖሚ ዳይሬክተር ሀርሰን ያምቤ የዘንድሮውን የአፍሪካ ህብረት ጉባኤ አስመልክቶ በነበራቸው ቃለ ምልልስም ውሃ ላይ መዋለ ንዋይን ማፍሰስ እንደሚገባ ጠቅሰው ይህም የሚሰሩ ፕሮጀክቶች ዋነኛ ስለመሆኑ ጠቁመዋል። Our leaders are very supportive when it comes to issues of water. You know, there are a lot of projects that are ongoing at national level which show that governments are serious and committed. So that's an advantage. But in addition to that, there's been improvement in terms of governance of these water resources. There's been improvement in terms of capacity, you know. Capacity has been built in some of these areas, and we continue to invest in this capacity building process so that member states can be able to develop
pipelines of projects for investments as well as attract the necessary finance. ይህ እንዳለ ሆኖ ከ700 ሚሊዮን በላይ የሚሆኑ አፍሪካውያን አስተማማኝ የንጽህና አጠባበቅ በማጣታቸው ምክንያት የሀገሪቱን የንጽህና ችግር ለመፍታት አዳጋች መሆኑ የሚነገር ሲሆን አጀንዳ 2063 ውሃና ንጽህና አጠባበቅን መሰረታዊ ጉዳዮች አድርጎ ማስቀምጧል። እንዲሁም የአፍሪካ ህብረት አፍሪካን ወደ ዓለም አቀፍ የኃይል አምራችነት ለመቀየር ዓላማ ማድረጉን የተገለጸው ከዚሁ ጉባኤ ጎን ለጎን የፊታችን የካቲት 6 በሚካሄደው ሁለተኛው የጣሊያን አፍሪካ ጉባኤ ለመሳተፍ በአዲስ አበባ ይገባሉ ተብለው የሚጠበቁት የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በህብረቱ ጉባኤ የመክፈቻ ንግግር እንደሚያደርጉም ይጠበቃል። የጣሊያን አፍሪካ የመሪዎች ጉባኤ ለመጀመሪያ ጊዜ በአፍሪካ ምድር በአዲስ አበባ ይካሄዳል ያሉት ጠቅላይ ሚኒስትር ሜሎኒ የአፍሪካ ህብረት መደበኛ ጉባኤ መክፈቻ ላይም እንደሚገኙ ከዚህ ቀደም አስታውቀው ነበር። ከጣሊያን ጠቅላይ ሚኒስትር በተጨማሪ የስራ ዘመናቸው በዚሁ የአውሮፓውያኑ 2026 የሚጠናቀቀው የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በዚሁ የአፍሪካ ህብረት የመሪዎች ጉባኤ ላይ በመታደም የመዝጊያ ንግግር እንደሚያደርጉም ይጠበቃል። በተጨማሪም በጉባኤው ለውይይት በተቀመጡ ጉዳዮች ላይ ከመነጋገር ባለፈ የተለያዩ ውሳኔዎችን እንደሚያሳልፍ የሚጠበቅ ሲሆን አንጎላም የሊቀመንበርነት ቦታዋን ለቡሩንዲ እንደምታስረክብ ይጠበቃል።